The Voice of America. በውጭ የሚኖሩ ኢትዮጵያውያን በአገር ውስጥ ላሉ ወዳጅ ዘመዶቻቸው ውሃ፣ መብራትና ስልክ የመሳሰሉ ክፍያዎችን በቀጥታ መክፈል እንዲችሉ የሚያስችላቸው አገልግሎት ሊጀምር ነው ይለናል እስክንድር ፍሬው ከአዲስ አበባ ያጠናቀረው ዘገባ። ክፍያ የተባለው ኃላፊነቱ የተወሰነ የግል ማህበር ከማስተር ካርድ ጋር በመሆን ይፋ ያደረገው አገልግሎት በቅርቡ በኢትዮጵያ እንደሚጀምር ከዚያም ወደ ሌሎች አፍሪካ ሀገሮች እንደሚቀጥል ተመልክቷል። እስክንድር ሰሞኑን ይፋ የተደረገው አዲሱ አገልግሎት ክፍያ ኃላፊነቱ የተወሰነ የግል ማህበር ከማስተር ካርድ ጋር በመተባበር የሚያካሂዱት ዲጂታል የክፍያ አገልግሎት ነው። በሸራተን ሆቴል በተሰጠው ጋዜጣዊ መግለጫ እንደተጠቆመው ክፍያ የሚፈጸመው በኮምፒውተርና በሞባይል ስልኮች ላይ አፕሊኬሽን በመጫን ነው። እናም በውጭ የሚኖሩ ኢትዮጵያውያን የስልክ፣ የውሃ፣ የመብራትና የመሳሰሉትን አገልግሎቶች ክፍያ ካሉበት ሆነው በቀላሉ መክፈል ይችላሉ ብለዋል። የክፍያ ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስፈጻሚ አቶ ሙኒር ዱሪ ውጭ የሚኖሩ አፍሪካን ዳያስፖራዎች በአጠቃላይ ኢትዮጵያኖችን ጨምሮ ወደ አገራቸው ለቤተሰቦቻቸው፣ ለጓደኞቻቸው እና ለዘመዶች የውሃ፣ የመብራት፣ የስልክ፣ የኢንሹራንስ፣ የጤና ክፍያዎችን መፈጸም ነው። ሬሚተንስ ሳይሆን ሬሚተንስ ቱ ፔይመንት የሚባለውን የመጀመሪያ በአፍሪካ ላይ የአገልግሎት ከማስተርካርድ ጋር በመቀነባበር ይጀምራል ማለት ነው። ይሄ ሰርቪስ የመጀመሪያው ፓይለት ስራው እንደ ኢትዮጵያ ኩባንያ እንደመሆናችን መጠን ኢትዮጵያ ላይ ይጀምራል። ከአንድ ወር በኋላ የመጀመሪያው ሰርቪስ ይጀምራል ኢትዮጵያ ላይ። ከዛ በጊዜ ስሌት ባለን መሰረት በሚቀጥለው አንድ አመት ውስጥ ሙሉ አፍሪካ ላይ ስራው ይሰፋል ማለት ነው። የማስተር ካርድ የምስራቅ አፍሪካ ምክትል ፕሬዝዳንት ሚስተር ክሪስ በዋኪራ በበኩላቸው ለዚህ አገልግሎት ያደረጉት ትብብር ከኢትዮጵያ ጋር ለመስራት ያላቸውን ቁርጠኝነት እንደሚያሳይ ተናግረዋል። Leveraging on our technology, we will be able to service not only Ethiopian consumers. ክፍያ ከሚባለው ድርጅት ጋር ሆነን በቴክኖሎጂያችን እየታገዝን ኢትዮጵያውያን ተጠቃሚዎችን ማገልገል ብቻ ሳይሆን በውጪ የሚኖሩ ኢትዮጵያውያንን ፍላጎትም ማሟላት እንችላለን። ለኢትዮጵያ ገበያ ባለን የጠነከረ ቁርጠኝነት ምክንያትም የድርጅታችንን የኢትዮጵያ ስራ አስኪያጅ ሰይመናል። የክፍያ ኃላፊነቱ የተወሰነ የግል ማህበር የኮርፖሬት አገልግሎት ዋና ስራ አስፈጻሚ ሚሪያም ሰይድ ክፍያ የመፈጸሙን ሂደት አብራርተዋል። ፕላትፎርም አለን ከማስተር ካርድ ጋር ፓርትነርሺፕ አድርገን ለዳያስፖራ ፕላትፎርማችን አቬል እናድርገዋለን። እዚህ የምንሰጠው አገልግሎት የውሃ፣ የመብራት፣ የስልክ ክፍያ የአዲስ አበባ ህብረተሰብ የኢትዮጵያ ህብረተሰብ መክፈል እንደሚችል ዳያስፖራው መክፈል እንዲችል ለቤተሰቡ ዋሽንግተን ያለው ለምሳሌ ሰው ኢትዮጵያዊ ለዘመዱ ቢል መክፈል እንዲችል ሂሳብ መክፈል እንዲችል አገልግሎት እንሰጣለን። ለምሳሌ ከዚህ በኋላ የሚጀምሩ አገልግሎቶች ካላችኋቸው ውስጥ ኢንሹራንስ እና ሌሎችም የትምህርት ወጪ፣ የሕክምና ወጪ፣ እድር ይላሉ። መቼ ይጀምራሉ እነሱ? እሱ ፕሮዳክት ዲቨሎፕመንት ላይ ነው ያሉት። ማይክሮ ኢንሹራንስ ኦልሬዲ ላውንችድ ሆኗል። ስለዚህ አቬይላብል ነው። ሰብሲኩዌንት ፕሮዳክትስ ፕሮዳክት ዲቨሎፕመንት ላይ ናቸው፣ ሙከራ ላይ ናቸው። ላውንች እናደርጋለን፣ እዛኔ አናውንስ ይደረጋል። አሁን ግን ምን ጀምሮ ባሉት ሰርቪሶች ናቸው። በከተማ ያሉ ኢትዮጵያውያን ናቸው በብዛት ተጠቃሚ የሚሆኑት በዚህ አሁን የዛሬ ይፋ ባደረጋችሁት ነው ወይስ ገጠር አካባቢ ያሉትንም መድረስ ይቻላል? እንዴት ነው እነሱ መድረስ የሚቻለው? ቻናሉ ሞባይል ስልክ ስለሆነ ኤኒባዲ ዳት ሃዝ ሞባይል መድረስ ይችላል። ማይክሮ ኢንሹራንስ ማለት ገጠር ላይ ያሉ ሰው አርሶ አደር ያለው ጋር ነው እንጂ ከተማ ፎከስ አይደለም። እኛ ዜጋው ነው ታርጌት የምናደርገው እንጂ ገጠር ከተማ አይደለም። ስልክ ካለ አገልግሎቱ ካለ ሰርቪሱ አለ ማለት ነው። በሚሊዮን የሚቆጠሩ ኢትዮጵያውያን አገር ውስጥ ላሉ ዘመዶቻቸው ገንዘቡን በመላክ ለተለያዩ አገልግሎት ሲከፍሉ ቆይተዋል ከዚህ በፊትም። አሁን ይህ መጀመሩ ለየት የሚያደርገው ምንድነው? እዚህ ጋር የተቃቀሳችኋቸው አሉ። ለምሳሌ ገንዘብ መያዝ ካሽ መያዝ ይቀራል። ለታሰበለት ዓላማ ለታለመለት ዓላማ ገንዘቡ መዋሉን ማረጋገጥ ይችላሉ የሚሉ ነገሮች እስቲ አንዱ ደስ ሶስ ብለው ይጥቀሱልኝ። እነዚህ ጥቅሞች ያስገኛል ዛሬ ይሄንን ይፋ ማድረጋችን። ምክንያቱም ከዚህ በፊትም ኢትዮጵያውያን ይረዳዳሉ፣ ያው ያውቃሉ። እርስዎ ውጭ ያለ ኢትዮጵያ ይልካል ለዘመዶቹ። ይሄኛው ምን ለየት ያደርገዋል? መጀመሪያ ነገር the cost of cash ሲልኩ የሚከፍሉት። ሌላ ነገር ይሄ ካሽ ሲልኩ ለምንድን ነው የሚያውሉት? ስፔሲፊክ ፐርፐስ ለታሰበለት ዓላማ ነው የሚጠቀሙት ወይስ ለሌላ ነገር ነው? ይሄ ስፔሲፊክሊ ለውሃ ወይም ለስልክ ወይ
ለዩቲሊቲ ቢል ኦር ለማይክሮ ኢንሹራንስ ለመክፈል ስፔሲፊክ አላማው ነው። thirdly is availability ማንኛውም ቦታ መላክ ይቻላል። አገልግሎቱ የሚደርስበት ስፋት so በማንኛውም ቦታ ማግኘት እንደሚችሉ ሰርቪሱ ማለት ነው። የዓለም ባንክን የ2015 ሪፖርት የጠቀሱት የክፍያና የማስተር ካርድ ኃላፊዎች እንዳሉት ከሰሃራ በታች ወደሚገኙ የአፍሪካ ሀገራት በአመት ወደ 36 ቢሊዮን የአሜሪካ ዶላር ይላካል። ከአፍሪካ ሀገራት ደግሞ ከናይጄሪያ ቀጥሎ በሁለተኛ ደረጃ የምትገኘው ኢትዮጵያ መሆኗ ተመልክቷል። ኢትዮጵያ በአመት በሐዋላ ብቻ ከ2 እስከ 3 ቢሊዮን ዶላር እንደምታስገባን የተጠቀሰው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። The Voice of America. የፌዴራል አቃቤ ሕግ እነ ኦሊያድ በቀለ በሚል መዝገብ ከኦነግ አመራር አባላት ጋር ግንኙነት በማድረግ አባላትን በመመልመልና ሌሎችንም ድርጊቶች በመፈጸም የጸረ አዋጁን ድንጋጌዎች ጥሰዋል ሲል 7 ወጣቶችን ከሷል። ፍርድ ቤቱ የተከሳሾቹን የክስ መቃወሚያ ለመቀበል ተለዋጭ ቀጠሮ ሰጥቷል። መለስካቸው አማሃ ዘገባ ልኮልናል። ጠቅላይ አቃቤ ሕግ ዛሬ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ባቀረበው የክስ ማመልከቻ 7ቱ ተከሳሾች የመደበኛውን የወንጀል ሕግና የጸረ ሽብር አዋጁን የተለያዩ ድንጋጌዎችን እንደጣሱ ይናገራል። በተለይም በ2001 ዓ.ም የወጣውን የጸረ ሽብር ሕግ በመተላለፍ በዋና ወንጀል አድራጊነትና ወንጀሉ የሚያመጣውን ውጤት በጋራ እንደተቀበሉም ይጠቁማል። በዚህም በተወካዮች ምክር ቤት አሸባሪ ከተባለው የኦነግ አመራር አባላት ጋር ግንኙነት በማድረግ አባላትን ለተለያዩ ዓላማ መመልመላቸውን ከአመራር አባላቱም ለዓላማቸው ማሳኪያ በስም በተጠቀሱ ባንኮች ገንዘብ ሲቀበሉና ሲያከፋፍሉ እንደነበረ ከኦነግ አመራር አባላት ተልእኮ በመቀበል በተለያዩ የኦሮሚያ አካባቢዎች አመጽን የሚቀሰቅሱ ቃለ መጠይቆችን በማድረግ ዜና ፕሮግራምና አመጽ ቀስቃሽ ናቸው የተባሉ የኦነግ ባንዲራ የኢሬቻ በዓል ትዕይንቶች የተካተቱባቸው በቪዲዮ ምስል የተቀነባበሩ ዘፈኖች ያሰራጩ እንደነበረ እነዚህን ዜናዎችና ሙዚቃዎች በስም ለተጠቀሱ የኦነግ አመራር አባላት በኢሜል መላካቸውን ተቀባዮችም በዩቲዩብና በተለያዩ ማህበራዊ ድረገጾች እንዲሰራጩ ማድረጋቸውን ክሱ ይዘረዝራል። በአጠቃላይ ሰገሌ ቄሮ ቢሉስማ ኦሮሞ ለተባለው የሬዲዮ ፕሮግራም ዜና፣ ቃለ ምልልስ፣ አመጽ ቀስቃሽ የተባሉ በምስል የተቀነባበሩ ዘፈኖች ተከሳሾቹ ይልኩ እንደነበረ የአቃቢ ሕግ ክስ ያስረዳል። ከዚህም ባሻገር ተከሳሾቹ ውጭ ሀገር ለሚገኙ የኦነግ አመራር አባላት የተለያዩ መረጃዎችን በኢሜልና በስልክ ይሰጡ ነበር ሲል አቃቢ ሕግ አጠቃላይ ክስ መስርቶባቸዋል። ተከሳሾቹ በበኩላቸው ከታሰሩ ከ9 ወራት የማያንስ ጊዜ እንዳለፈ አመልክተው በዚህ ጊዜ ሁሉ ምንም አይነት ክስ ሳይመሰረትባቸው እንደቆዩና ይህም የጸረ ሽብር አዋጁን ድንጋጌ የጣሰ ድርጊት እንደሆነ ገልጸዋል። ከ7 ወጣት ተከሳሾች 5ቱ ወንዶች ሲሆኑ 2ቱ ሴቶች ናቸው። ከነዚህም አንዳንዶቹ ዘፋኞች፣ የፊልም ዳይሬክተርና በግል ስራ የሚተዳደሩ እንደሆኑ ከማመልከቻው ማወቅ ይቻላል። ፍርድ ቤቱ ተከሳሾቹ ወደ ማረሚያ ቤት ተላልፈው ጉዳያቸውን ከዚያ እንዲከታተሉ አዞ የክስ መቃወሚያቸውን ለመቀበል ለሐምሌ 7 ቀን 2009 ዓ.ም ተለዋጭ ቀጠሮ ይዟል። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ። The Voice of America. አፍሪካ በዓለም አቀፍ መድረኮች ያላት ተቀባይነት መጨመሩ አህጉሪቱ በአንድ ድምጽ የመናገሯን አስፈላጊነት እንደሚያጎላው የአፍሪካ ህብረት ኮሚሽን ሊቀመንበር ተናገሩ። ሊቀመንበሩ ሙሳ ፋቂ እንዳሉት ይሄም ሆኖ አፍሪካ በአንድ ድምጽ ለመናገር የወሰደችውን ውሳኔ የሚጻረሩ አካሄዶች አሁንም ይታያሉ። የአፍሪካ ህብረት የውጭ ጉዳይ ስብሰባ በአዲስ አበባ ተጀምሯል። እስክንድር ፍሬው ነው ዘገባ የላከልን። ለመሪዎቹ ጉባኤ መንደርደሪያ የሆነ የአፍሪካ የውጭ ጉዳይ ሚኒስትሮች ስብሰባ ነው ዛሬ በአዲስ አበባ የተጀመረው። ይህንኑ ስብሰባ ሲከፍቱም ነው የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ ህብረቱና አህጉሪቱ በዓለም መድረኮች እያገኙ ያሉት ቦታ ከፍተኛ መሆኑን የተናገሩት። ተአማኒነታችንን በዓለም አቀፍ ደረጃ የመጠበቃችን ነገር በጣም አስፈላጊ ነው። ባለፉት 100 ቀናት የተረዳሁትም ለዚህ የምንሰጠውን ዋጋና ክብር ነው። የትኛውም ዓለም አቀፍ ተቋም፣ የትኛውም ታላቅም ሆነ መካከለኛ ሀያል ሀገር የአፍሪካ ህብረትን ሳያካትት አንዳችም ነገር አፍሪካ ውስጥ አያደርግም። ይህ ታላቅ ዕውቅና የሚገባን ሆኖ የመቀጠሉ ጉዳይ
የማሻሻያ እርምጃዎችን እንድንወስድ ያሳስበናል። ይህ ዓለም አቀፍ ዕውቅና ደግሞ አንድ አፍሪካ አንድ ድምፅ የሚለውን መርህ አስፈላጊነት እንደሚያጎላው የኮሚሽኑ ሊቀመንበር ተናግረዋል። እናም አፍሪካ በአንድ ድምፅ መናገሯን መቀጠል እንዳለባት አስረድተዋል። አህጉሪቱ ከተለያዩ ተቋማትና አገራት ጋር በምታደርገው የአጋርነት ግንኙነት በተመሳሳይ ድምፅ መናገር እንዳለባት የሚገልጽ ስምምነት እንደ አውሮፓውያን አቆጣጠር በ2006 በባንጉል መጽደቁንም አስታውሰዋል። ይህ ስምምነት ተግባራዊ በተደረገባቸው አጋጣሚዎች ደግሞ አመርቂ ውጤቶች መገኘታቸውን አብራርተዋል። Several events have shown that whenever we have maintained our unity and spoken with one voice, we have won victories. አንድነታችንን ስንጠብቅና በአንድ ድምፅ ስንናገር ድሎችን እንደምናስመዘግብ በርካታ ክንውኖች አሳይተዋል። ለዓለም የጤና ድርጅት ዳይሬክተርነት የተደረገው ምርጫ የቅርብ ጊዜ ምሳሌ ነው። ይህ ምርጫ የአህጉራችን ሰው የሆኑትን ዶክተር ቴድሮስን ባገኙት አስደናቂ የምርጫ ውጤት እንኳን ደስ ያለው እንድንልና በሥራቸውም ሁሉ እንዲሳካላቸው ምኞታችንን እንድንገልጽላቸው እድል ሰጥቶናል። ይህም ሆኖ አፍሪካ በአንድ ድምፅ መናገሯን የሚጻረሩ አካሄዶች አሁንም እንደሚታዩ አንዳንድ አጋሮችም ያንን እያበረታቱ መሆኑን ተናግረዋል። Despite this progress in the implementation of the Banjul decision, we have continued to project አንድ አፍሪካ አንድ ድምፅ ከሚለው የባንጁል ውሳኔ ተግባራዊነት አንጻር ከሚታየው መሻሻል ጋር በሚቃረን ሁኔታ በበርካታ አጋጣሚዎች የተበታተነ አቋም ይዘን መቅረባችንን ቀጥለናል። አንዳንድ አጋሮችም በአንድ ድምፅ ለመናገር የወሰድነውን ምርጫ ባለማክበርና ከአፍሪካ ጋር በተበታተነ መንገድ በመገናኘት ሁኔታውን ማበረታታታቸውን ቀጥለዋል። በገዛ ፈቃዳችን ከወሰድነው አቋም ተቃራኒ ከሆነው አማራጭ ራሳችንን በመቆጠብ ይህንን አካሄድ ማበረታታታችንን ማቆም አለብን። እኛ ራሳችን ተግባራዊ ካላደረግነው ሌሎች በእኛ ላይ የሚከተሉትን አካሄድ እንዴት መተቸት እንችላለን? የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ በሳምንቱ የመጨረሻ ቀናትም ይቀጥላል። የመሪዎቹ ጉባኤ ከዚያ በመቀጠል የሚካሄድ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ